ሰላም እንዴት ናችሁ? እስኪ ዛሬ ስለ አንድ ነገር ላውራችሁ። የመጀመሪያው የቁንጅና ውድድር በኢትዮጵያ የዛሬ 150 ዓመት በአፄ ቴዎድሮስ ዘመነ መንግስት እንዲህ ሆኖ ነበር። የመስቀል በዓል በዋለ በሁለተኛው ቀን በዓሉን ምክንያት በማድረግ ምናልባት በኢትዮጵያ የመጀመሪያው የቁንጅና ውድድር በጎንደር ከተማ ተደርጎ ነበር። ከልደታ ምስራቅ ላበራ ጊዮርጊስ ሰሜን ከሆነችው በቀሃ ወንዝ አጠገብ ከምትገኘው አጤ ሰቀላ ከምትገኘው ኮረብታ ላይ የንጉሠ ነገሥቱ ሸራ ድንኳን ተተከለ። ከጠዋቱ ከ3 ሰዓት ጀምሮ በዓሉ ወደሚከበርበት ሜዳ የከተማውና የገጠሩ ሕዝብ ይጎርፍ ጀመር። 4 ሰዓት ሲሆን ምርጥ መሳሪያ የያዙ ወታደሮችና አጋፋሪዎች ሰልፈኛውን ለማስተናበር ጸጥታውን ለማስከበር በበዓሉ ሜዳ ተሰማሩ። ከጥቂት ደቂቃ በኋላ ፊታውራሪ ገብርዬ በሰራዊቱ ታጅበው ሰንደቅ ዓላማ እያውለበለበ አጤ ሰቀላ ደረሰና የዙፋኑን አቀማመጥ ተመለከተ። እንዲሁም ከጥቂት ጊዜ በኋላ ንጉሠ ነገሥቱ በፈረሶች በሚሳብ ሰረገላ ተቀምጠው ሊቀ መኳስ ዮሐንስ ቤል ባሰለጠናቸው ወታደሮች እየታጀቡ መጥተው በዙፋናቸው ላይ እንደተቀመጡ እምቢልታና መለከቱ ተብላላ። ነጋሪት አጅብር አጅብር ውጋው ውጋው እያለ ይጎስም ጀመር። ዘፋኞች ይዘፍናሉ፣ አዝማሪዎች ይዘምራሉ፣ ወታደሮችም ይጨፍራሉ። በዚህ አይነት ይዞታ ተድላ ደስታ ሆኖ ሲደባለቅ በመካከሉ ለውድድር የታጩት ወይዛዝርቶች ጥልፍ ቀሚሳቸውን እያንሰረተቱ ተቀባብተው ተኩለው ወደ ተዘጋጀላቸው ቦታ ያልፋሉ። ቀጥሎም ምርጫውን በሚፈጸምበት ጎል እየገቡ ውበታቸውንና ደግም ግባታቸውን፣ የላህየ ገጻቸውን አወራረድ፣ የፀጉራቸውን ስሬት፣ የቁንድላቸውን ርዝመት፣ ሽንጣቸውን፣ ዳሌያቸውንና ተረከዛቸው እየተመረመረ የምርጫ ስነ ስርዓቱ ይጀመራል። በመካከሉ በስቅለት ወረዳ ከመቋሚያ ማርያም የመጣችው ትውልዷ ከመቄት አዝማች ወገን የሆነ የደጃዝማች ይልማ ሰፋ የልጅ ልጅ ጣይቱ ይልማ አንደኛ ስትሆን፣ እንዲሁም ከጎንደር አዲስ ዓለም የመጣችው የመሐመድ ኩርማን ሚስት የሼህ መሐመድ ጌታ ልጅ ተዋበች በጠጉሯ ማማር በቁንድሏ አወራረድና በመርዘም ሁለተኛነትን አግኝታለች። ከዚህ በኋላ ዮሐንስ ቤልና ፊታውራሪ ገብርዬ የምርጫውን ውጤት ለንጉሠ ነገሥቱ ለመንገር ወደ ዙፋኑ ይቀርባሉ። ወዲያው ጣይቱ ይልማ አንደኛ፣ ተዋበች መሐመድ ጌታ ሁለተኛ ከገለጹ በኋላ ተመራጮች ከዙፋኑ ፊት በመቅረብ እጅ እየነሱ ሽልማታቸውን ተቀብለው የበዓሉ ፍጻሜ ሆኖ በ7 ሰዓት እንደተለመደው ለመሳፍንትና ለሊቃውንት ለመኳንንትና ለካህናት የምሳ ግብዣ ተደረገ። ይህ በኢትዮጵያ ታሪክ የመጀመሪያው የቁንጅና ውድድር ተደርጎ ይቆጠራል። አመሰግናለሁ።